በስተመጨረሻም ፕራንክ ስንል ስንት ነገር ስናስብ የነበረው ነገሩ ከሮ ነው ያለው። ያብ እንግዲህ እንዳለው እኛ ስንጣላ ነው ቪዲዮ ማየት የምትወዱት እንዳለው ይሄንን ነገር ለማጠንከር ብሎ ይሆኑ ብቻ ግራን የተጋባኝ የምር እኔ ሄልየን ስለከፋት የምር ከፋኝ ጌታን እንዴ ምንድነው ቆይ ዛሬ ቀን ላይ ፍካ ብላ ፍክት ብላ መታለን ማለት ነው እንዴት ደስ እንዳለን ያንን ነገር በቃ ያንን ነገር ደግሞ እየጠበቅን ማታ ላይ ደግሞ እንደዚህ ወይ ድላችን የኛ እድል ነው እንደውም ያሳዘነን እኛ ለምንወድሽ እንኳን ለኛ ታስቢም እንዴ ስንት ነገር ነው የምናስተናግደው ደስታ አዘን ሆ እና ወዶቼ እንዴት ናችሁ ደህና ናችሁ ወይ እኔ ያለውኝ ይመስገን ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ ለምታበረታቱኝ ኮሜንት ሼር ላይክ ለምታረጉልኝ በጣም አመሰግናለሁ ያው እናንተን አይቼ ስለመጣ ማለት ነው እና ሄልዬ ዛሬ አዝና በቃ እኔ ከብዶኛል ይበቀኛል ሰልችቶኛል አለች እና ሄልዬ እኔ ፍቅር ተረጋጊ ያብ እንግዲህ ያብ ወይኔ ያብ እኔ ክፉ ነገር መናገር አልፈልግም የምር ግን በሄሉ ደግሞ መደራደርም አልፈልግም የምሬን ነው ምነውና ታርቃችሁ በቃ ከዚህ በኋላ ከካሜራ እኔ የምር ፕራንክ ነው ሲሉ ማለት ነው እኔ አሁን ያብ ስቋል ምናምን ነገር ብሎ ነበር እሱ ነገር እኔ ምንም ጎልቶ አልታየኝም የምር በቃ ይሄን ያህል አልታየኝም በቃ ምክንያቱም ድራማ ስለሚሰሩን አጋጣሚ የሳቁት ምክንያቱም ሄሉ ታውቃላችሁ በመሀል ሳቅ ትላለች ብዙን ጊዜ ቪዲዮ ሲሰራ ማለት ነውና እኛ ላይ ያሰብነውን ነገር ነው ዛሬ የሚየው ደግሞ በቃ ፕራንክ ነው ብለን ደግሞ እያሰብን ይሄው አጠንክሮት ማለት ነው ሄሉም ተከፍታ እኔም ሰልችቶኛል ብላ መጣች እኛም ሰለቸን የምር ሰለቸኝ የናንተ ቪዲዮ ማለት ነው አንድ ቀን ደስታ አንድ ቀን እንትን ነው እንዴ ሀዘን ነው እንዴ ምንድነው ለኛ አስቡ ለሚወዳችሁ እኛ ስንት ነገር ነው ከናንተ ምን ጠብቀው ያብ ደግሞ ቅናትን ቀንስ በጣም እኔ እንጃ እኔ እንደሚመስለኝ ማለት ነው አንተ ልዑሌና ሄሉ ልዑልና ያብ ወይኔ ስማቸው ራሱ ይምታታብኛል ልዩና ልዑል ማለት ነው ልዩና ልዑል ያላቸው ቀረቤታ በቃ የሆነ ደስተኛ አይደለም እሱም በግልጽ ተናግረ እንደፈለክ መሆን ትችላለህ ሄሉ ላይ መታ አይደለም ንዴትን እንትምትለው አይደለ ሲጀምር ከሷ ጋር ያለውን ግንኙነት በቃ ትታል አይደለ ለምን እሷ ከማንም ጋር አትሆንም ለምን ከ32 ወንድ ጋር አትሆንም ምንም ይጨንቅ ነገር የለም ፎከስን ማድረግ ያለብህ ሄሉ ላይ ነው እንጂ ሌላው ላይ አይደለም እና ይሄ ነገር ማይመች ከሆነ ደግሞ ከነሱ መራቅ ነው በቃ ለሄሉም ነግረ ማለት ነው ሄሉም እሱ ሚለውን ሰምተሽ በቃ ያለውን ነገር በውስጥ ጨርሱ እንዴ በዛ በቃ በውስጥ ጨርሱና ነውልን እንዴ ምንድነው ስትፈቃቀሩም ስትጣሉም ሁሉንም ነገር ለኛ እያሳያችሁ እኛ ራሱ ምንድነው ምን ማውራት እንዳለብን በቃ እንደዚህ ያብ አናዶን ብዙ ነገር ስንናገር በንጋታው እናንተ ታርቃችሁ ተመጣላችሁ ሄሉ ደግሞ የሆነ ነገር ብላ ሄሉን ስንናገር በነጋታው ታርቃችሁ ተመጣላችሁ ምንድነው እኛ ላይ እየሰራችሁ ያላችሁት ማርያምን እና ይደብራል በቃ ፍቅራችሁን በቃ እንትን አድርጉት ደስ የሚል አድርጉት በቃ የሆነ ወዝ ያለው አድርጉት የናንተ ፍቅር ወዝ አጣ የምሬን ነው የምላችሁ እንዴ አይደለ ውዶቼ አዎ ምክንያቱም ወይ ደስ ብሎ ማለት ዛሬ በቃ በደስታ በኮመንት ክንፍ ብለን ኮመንት ሰተናቸው በነጋታው ደግሞ አዲስ ነገር ይዞብን ይመጣሉ እና በርግጥ ያብም ተናግሯል ብዙን ጊዜ እናንተ ስንጣላ ነው የምታዩት ብሏል ለዚህ ይሄንን ነገር በቃ በደም ሰፋ ለማድረግ ፈልገው ከሆነ የምርኛ ላይ ተጫወቱ ይደብራል በዚህ መልኩ አይደለም እኔ እኮ ብያለሁ ፕራንክ አይደለም ፕራንክ በዚህ መልኩ የሚጎዳት አይመስለኝም ብዬ ማለት ነው ምክንያቱም እንዴት ነው በዚህ መልኩ ፕራንክ የሚጫወትባት ፕራንክ ቢሆን ደግሞ ዛሬ በዚህ መንገድ አይመጡም ነበር አይደለም ስለዚህ እኔ እንጃ ሁለት ቀን ሊያረጉት ነው እንዴ ፕራንኩን ራሳኬናልኝ እና እንደተባለው በደም ተነጋገሩ በቃ አሁን ያም ማለት ነው ልዑልና ልዩ አንድ ላይ ከተጣመሩ በኋላ ልዩ ደግሞ ለያብ ያላትን አመለካከት ትታ ወደ ሄሉ ስላደላች ከህይወቷ ደግሞ ልዑልም ማለት ነው ያብን ከህይወቷ ሙሉ ለሙሉ አወጣለች በቃ
ከሱ ጋር ያለውን ነገር ረስታ ማለት ነው ከሄሉ ጋር እንዳለ ነው እያሰበች ያለችው። በቃ ከሱ እንትን ብላ ማለት ነው። እና ያ ነገር ረብሾታል መሰለኝ እሱም ማለት ነው። ምክንያቱም ታውቃላችሁ አይደለ አንድ ወንድ የጣሉትን ሰው ሲያነሳ አይወዱም። ራሳቸው ፍቅረኛ ኖሯቸው ከፍቅረኛ ጋር እንደፈለጉ እየሆኑ የበፊት ፍቅረኛው ሌላ ሰው አንስቶ ከሌላ ሰው ጋር ሲያዩ የሆነ የመንጨርጨር እንትን አለባቸው። ውስጣቸው ራሱ ባይፈልግም ማለት ነው የመንጨርጨር እና ያባውን እሱን ነው እያሳየ ያለው። የምሬን ነው የምለው። በቃ እየተንጨራጨረ ነው ያለው የምር እና በትንሹም በትልቁም ነገር እየመጣ እንደዚህ ነው እንደዚህ ነው። ወንድ ልጅ ነህ ቆፍጠን ብለህ እሷንም መሰብሰብ የምችለው እኮ አንተ ነህ። የምር ሄሉን ራሱ ሰብስበህ ወደ ራስህ ማድረግ የምችለው አንተ ነህ። ምክንያቱም ሄሉ ደግሞ ታውቃለህ ሁላችንም የምናውቀው ነው ፍቅር ለሚሰጣት እሷም ከምንም በላይ ነው ፍቅር የምትሰጠው ማርያምን። እና ባትጨቃጨቁ ባትነካረኩ እንደዚህ በቃ ውፍ እስክትባሉ ድረስ አትጠብቁ። የምር አሁን ላይ ኮመንት ላይ የተሰጣ ያለ ነገር በጣም ነው የሚያስጠላው። ያው ተመልካች ያየውን ነው የሚናገረው፣ ግን ይደብራል። በቃ እናንተም ይሄን እየለቃቀማችሁ እኛ ላይ አትስሩ፣ በራሳችሁ ሀሳብ ሂዱ። እና እኔ በጣም ነው ያስጠላኝ። ሄልዬ አትከፊ የኔ ውድ፣ ሁሉም ነገር ለበጎ ነው። ዛሬ ደግሞ ልሁል ማለት ነው የምር አንተ በቃ ትክክለኛ መከታ ነክ መከታ ማለት ነው። በቃ ከንግግር ሁላችሁ ማለት ነው ቪዲዮን እስከ መጨረሻ ሰምታችሁ ማለት ነው አስተያየት ስጡ። እሷ ለማንም ያዳላችሁ ነገር የለም። ሲጀመር ያብ እኮ ይሄን ሁሉ እያወቀ ነው በህይወቷ የመጣ አይደለም። ያብ እኮ ይሄን ሁሉ ነገር እያወቀ ነው ከማን ጋር ግንኙነት እንዳላት ከማን ጋር እንደምትቀራረብ ያን ሁሉ ነገር አውቆ ነው አይደለ ጊዜ ሳይፈጅ እሱንም ወድሻለሁ ፈቅርሻለሁ ብሎ ቀለበት ያደረገላት አይደለ። ሁሉን ነገር ያውቃል። በዛ ሰዓት ደግሞ እንዳልክም ናቲም በጣም የተንጫጩ ነበር በሄሉ ፍቅር ማለት ነው። በዛ መሀል ያፈቀራት ልጅ ዛሬ ላይ እሷ እንደዚህ በኮንፊደንስ የምትናገረው ምንም ነገር ስለሌላት ነው። ምንም ነገር ማለት ነው። ምንም ከማንም ጋር እንካ ሰላምታው ስላልገባች ማለት ነው። እንደዚህ በኮንፊደንስ አሳየኝ ብላ የምታወራ የሆነ ችግር ቢኖራትማ ታውቃላችሁ አይደለ ሄሉ ምን አይነት አስተሳሰብ እንዳላት እና ይሄ የተለየ ነገር አይደለም። ክሩቤልም ቢሆን በቃ የሆነ ተነጋግሮ የሚሰሩት ነገር ነው እንጂ ብትወደውና ብታፈቅረው ነው ለመታረቅም እሷ የወሰነችው እሱንም እንደዚህ ለማድረግ የሚወሰነችው እንጂ ባትወደውና ባታፈቅረው ኖሮ እንደዚህ አትሆንም። እነ ልሁልም ተናግረዋል። በቃ ለሱ ቦታ እንዳላት እንደምትወደው እሱም እንደዛ ማለት ነው። እና ደግሞ ይሄ ክሩቤልና ይሄ ማነው ስሙ አይያዝልኝም እና እሱንም ማናገር እንፈልጋለን ብሎ አሉ። ስለዚህ ለምንድን ነው ሄልዬ የተጎዳች? ሲጀመር ለምንድን ነው ከጎና ማይሆኑት? ከጎና መሆን እኔ ከጎና ስላሉ ደስ ብሎኛል። ማርያምን ወንድ ልጅ ነው። ሴት ልጅ ደግሞ በትንሽ ነገር ነው የምትሰበረው። ታውቃላችሁ አይደለ? እና አሁንም ቢሆን አልተጣሉም። በእርግጥ ቢሆንም ግን ያለውን ነገር በስነ ስርዓት ተነጋግራችሁ በቃ መለያየትም ካለባችሁ ተለያዩ። ምንድነው እንደዚህ መሆን? የምር እንዴ አሁን እኮ እኛ እየፈራን ነው። ዛሬ ጥሩ ነገር ካሳያችሁ ማለት ነው ነገ ምን ልታመጡ ነው ብለን ማሰብ ጀመረን እኮ። እንዴ ይሄ ሁሉ ለምን እንዴ? እኛን አሳሰባችሁ እኮ። በቃ ዛሬ ደስ ነገር በሚል ስንጠብቅ ነገ ደግሞ የሆነ ነገር ያመጣሉ ብለን እንድናስብ ነው እያደረጋችሁ ያላት። ምክንያቱም እናንተም በጥሩ ነገር እንደምንጠብቃችሁ እያደረጋችሁ አይደለም። ስለዚህ ሄልዬ አትከፊ። ልዑል ሁሉንም ነገር ትክክል ነው ያለው። በቃ ሁሉንም ነገር አንተ የምር ትለያለህ። ፈጣሪ እንደው አይለያ ሀሳብህን ሁሉ አይለውጥብህ። እና ከቻላችሁ ልዑልንም አናግራችሁ ወይ ደግሞ ሄሉና ያ ማለት ነው ከካሜራ ጀርባ በደንብ ተነጋገሩ። ሀሳባችሁን ሼር ተደራረጉ። እሱም ማይመቸውን ነገር ደግሞ ሄሉን በቃ 100% ተይ። ምክንያቱም ለኔ ይሆነኛል ህይወት አጋሬ ነው ከሱ ጋር ቀጥላለሁ የምትይ ከሆነ እሱ እስቲ በቃ ከነሱ ጋር ያለሽ ግንኙነት ራሱ የሚደብረው ከሆነ ማለት ነው ተይለት። የምሬን ነው የምለው ከፍቅርሽ አይበልጥም። ተይለትና እዩ በቃ ተይለትና ይሄ ነገር ካላስደሰተው ማለት ነው። እንደገናም ደግሞ እሱ ነው እየጠራቸው ያለው ካሜራ ላይ እሱም ይጠራሉ። ሁለቱም አንድ ላይ ነው የጓደኝነታቸውን እየፈለጉ ያሉ። ስለዚህ አንተ ያ የሚደብር ነገር ካለ በግልጽ ይሄ ነገር ይደብረኛል ብለህ ተናገር እንጂ ማንም እየመጣ ማለት ነው እንደዚህ ስላለህ ብቻ አንተ ትልቅ ነገር ያሰብከውን ነገር መሰረዝ የለብህም። እና ሄልዬን ተረዳት፣ ባትጎዳት መልካም ነው ብዬ ነው ማሰበው። ይበቃል በቃ እንዴ ይበቃ። እሷ ራሱ ይሰለቻታል እኮ የምር እንደው ለአንተ ያላት አመለካከት ሁሉ ነው የሚጠፋው በዚህ ሁኔታ ማለት ነው። እና ባትጎዳት መተህ ብታወራት ያለውን ነገር ብታሳያት እንዴ አምተ ራሱ እኮ በእርግጥ እሷን ብላለች
ብዙ ነገር ሰው ሊናገር ይችላል። ግን ሄልዬ እንደዚህ አይነት ነገር ሰው ላከልኝ ይሄ ነገር ምንድነው ብለህ እውነት ከልብ የምታፈቅራት እኮ እስከነ ድክመቷ ነው አንተ እሷን መቀበል ያለብህ እስከ ድክመቷ እና በቃ እየተቆጨች ነው ያለችው አሁን ላይ ማለት ነው። ብዙ ነገር ማይደረግ ነገር ብዙ ነገር አድርጌያለሁ አለች። ይሄ ሁሉ እሷ አይምሮዋ እንዲያስብ ሁሉ ለምን ታደርጋለህ? በፍቅር ያደረገችውን ነገር ዛሬ ላይ ስትጣሉ ብዙ ነገር አድርጌያለሁ ማይደረገውን ነገር ነው ያለችው። ስለዚህ እንደዚህ ባትነጋገሩ እንደዚህ ያደረጋችሁትን መልካም ነገር ባትቆጩ ባይ ነኝ እና ወደ ራሳችሁ ተመለሱ። ፈጣሪ እንግዲህ አንድ ያርጋችሁ። በቃ ተነጋገሩ ነው። እስቲ ከካሜራ ጀርባ ወጣችሁ ማለት ተነጋገሩና ከዛም ማለት ደስ በሚል ቪዲዮ ነው ደስ በሚል ማለት ነው እና ፈጣሪ አንዳርጋችሁ። በተረፈ ወዳችኋለሁ ባይ